የጅቡን ስጋ ይፈቀዳል? አዎ ይውጣልን። እንደውም ወላጅ ይዞ ካልመጣ እናስገባው። ያጎት ልጅ በእስላም ያክስት ልጅ በእስላም መጋባት ይቻላል። ግትር ያለ ክርር ያለ እንዲ ቫይብሬት የሚያደርግሽ ወይኔ ሰስፔንሱን አብራራ እንዴ ግትር ያለ ኮንፈረንስ ኮል ገባት ተካተ ግትር ያለ ኮንፊደንስ አለ እንዴ ቫይብሬት ያደርግ ትላለች። አዎ ምን ደምታልቋል ገባት እንጂ አልገባትም። እሱ ሲጀምር ወጣት ግትር ያለ ራሱ አልገባኝ። ምን ነው ተጨማሪ አላት እንዴ ለዚህ አይመስለኛል። ሊያፈርች ባላ ቆይና የገባችሁ ካላችሁ እስኪ የምር ምን ማለት እንደፈለገ ስትየው ኮሜንት ያረጋችሁ። በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ወላይታ ከወላይታ ጋር ነው የተዋጋችው? ኢትዮጵያ ወላይታ ከአድዋ ላይ ማን አሸነፈ? ሆሳና አረ ኮንፊደንስ አለው አስበዋለሁ። ኢትዮጵያ ሆኖ ይሄን ያውቃል አይደል? ደግሞ ወርጋታው ምናምን በኮንፊደንስ እኮ ነው የመለሱት። ጀምር ያየው አይደል? በኮንፊደንስ ራሱ ይለያል ማለት ነው። የምር ጭራሽ ወላይታ አሸናፊ ደግሞ ሆሳና እግር ኳስ ተጫዋቾች ምን ይላሉ ማለት አላ ይመች ለማንኛውም የምር ይመቻል። ኦሮምኛ ትችላለህ? አዎ በሚገባ ጌታዬ። ማሊ ቡርኪና ፋሶ ይመቻባ ቡርኪና ፋሶ አይደል? ቡርኪና ፋሶ አፍሪካ ውስጥ ገባ። በጣም ማሊ ቡርኪና ኢትዮጵያ ወጣ አፍሪካ ውስጥ የለማችሁ ነሽ እናቴ ሌላችሁ ነው ስንቱን ባየር ነው። ሙስሊም እህት ወንድሞቻችን እስኪን ቪዲዮ እርግጠኛ ነኝ አንዳንዶቻችሁ አይታችሁት ሊሆን ይችላል። አንዳንዶቻችሁ ደግሞ ልክ እንደኛ እንደ አዲስ አብረን እናያለን እና ሀሳብ አስተያየት በጋራ እንሰጣጣለን። አብዛኞቹን እርግጠኛ ነኝ አያውቁትም። ስለዚህ አሁን ማለት እንዲህም አለን የሚሉ አሉ። በቃ አሁን ለመጀመሪያ ጊዜ ያዩት የሰሙት ሊሆን ይችላል። እኛም ኦርቶዶክስ ላይ አንዳንድ ነገር ሊሆን ይችላል ማናውቀው። ልክ እንደዚህ አሁን ሙስሊሞች አዲስ ነገር ሊሆንባቸው ይችላል። ግን ሰሙትና ያ ወጣ ያለም ስለሆነ ትንሽ ከልማድም ከባህልም ወጣ ያለ ነው። እስኪ የሾህንና የኡስታዙን ሀሳብ ጨምቀንም በጋራ መጨረሻ እንመጣለን። አብራችሁ ቆዩ። ስጋና የአህያ ስጋ ይፈቀዳል ይባላል አለች። እንግዲህ ጅብ የሚለው ላይ ሐዲስ አለ። ጅብ ይበላል የሚል ሐዲስ አለ። ተዑለማዎች በኩል ስንሄድ ደግሞ ጅብ አይበላም የሚሉ መዛህቦች አሉ። የአቡ ሐኒፋ መዛህብን ይመስል ሻፊዮች ይበላል ብለዋል። ሐዲሱም ይገጥማቸዋል ማለት ነው። ስለዚህ እሱ ይበላል በሚለው እንይዘው ደህና ነው። ግን በሀገራችን ደረጃ በጣም አልተለመደም፣ የሚያስጠላም ነው። ይህንን እንደው ይበቃል ቢባልም ይህን መጠቀም ጥሩ አይደለም። ሰው ጋርም ያራርቃል። አንድ ሰው ይሄን ሲያደርግ ቢታይ ሰው ጋር ይጣላል። ሌላ ሃይማኖት እንዳመጣ ይታያልና እኛ መቼም በሐዲሱ ይፈቀዳል የሚል ነው ያየነው። የጅብ ስጋ ይፈቀዳል በዐለል ቀውል ራጂህ ይቻላል። ሐዲሱ የሚያግዘውም እሱን ነው። ግን ነብዩ አለይሂ ሰላቱ ወሰለም የሚፈቀዱ ነገሮችን ይተዋቸዋል። ለምን አልለመዷቸውምና ወላኪን ነፍሲ ተዓፉሁ ብለው የضብን ስጋ ያርጃኑ የወከሎን ስጋ እንደሚተውት ይሄንም ደግሞ የጅቡን ስጋ ይፈቀዳል ብንልም ግን መጠቀሙ ይወደዳል ማለት እንዳልሆነ ውሰዱልን ብለዋል። አህያው ላይ ነበር የነበሩት። እሺ እንግዲህ እንደሰማነው ነው። እንግዲህ የጅብ ስጋ ይፈቀዳል ያለበት ማለት ነው። እኔ ገና ዛሬ ያየሁት እየሰማሁት ነው። ታውቃለህ? አይ አንዳንድ ነገሮች ስታያቸው ወጣ ያለ ከማለትም አንፃር ያዝናናል፣ ፈታ ያደርጋል። ታውቃለህ? አሁን እጁን ጋር ቆየ። ከዛ ደግሞ ወደ አየው ሲል ኡስታዝ ገራሚ ነው። የሰው ሃይማኖት አስተምሮ ይለያያል። አሁን እንዳስተምሮ ነው። አሁን እንግዲህ ሙስሊሞች መታወቅ ትችላላችሁ። እንግዲህ ያው ማለት ከባህል አንፃር ሃይማኖት አንፃር ምን ትናገረች ይላል። ግን ቢሆን ሀሳብ አስተያየታችሁ ቢሰጡን አሪፍ ነው። ሲቀጥል ግን እንዲህ አይነት አጠቃቀማውን በውጭ ሀገር ራሱ እንዲያው ቻይና ነው በጣም ትላታለና እነሱ ሲንዳ የተጠቀሙ
ቻይና መቼ ቢመርጡት የለም ግን ወደ ሀገራችን ሲመጣ ደግሞ እንደዚህ ነገር ያልተለመደ ነው። ይሄን ቪዲዮ ያመጣላችሁ መቼም ትረዱናላችሁ በሚል ነው። ኡስታዞችም ያመጡት በምክንያት ስለሆነ አንደኛ ቢፈቀድም ቢበላም ሁሉ ግን ከባህልና ከሃይማኖት አንፃር ብዙ ያራርቅ ይችላል። አዎ ኖርማሊ እንደነም ሸው የሚባለው እውነት ነው። ግን ለማወቅ ያክል ምን ያክል እናውቃለን ስለዚህ ነገር የሚለውን ለማወቅ ነው ያመጣ ነው። አብራችሁን ቆዩ። ሐሳብ ሳይታችሁ ኮሜንት ጋር እየሰጣችሁ ያጎት ልጅ በእስላም ያክስት ልጅ በእስላም መጋባት ይቻላል፣ ሐራም አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ፋጢማን ለዓልይ ነው የዳሩት። ዓልይ የማን ልጅ ነው? የአቡ ጣሊብ ነው። አቡ ጣሊብ የማን አጎት ነው? የነብዩ አጎት ነው። ኦኬ በእስላም ይፈቀዳል ታውቃለህ። ስለዚህ አሁን ምን መሰለህ አንተ ሆነ አጎት ልጅ ማግባት ይችላል ማለት ነው። ቤቲን ማለት ነው። ቤቲያች ለሰፈር ያለችው ማግባት ይችላል። እሷ ምን ማግባት ይችላል? ትችላለች ማለት ነው። ያ ማለት ዘመድ ለዘመድ እንደማለት ትችላለህ። በቃ ዘመድ ለዘመድ እህትና ወንድም ሳይቻልም አይቻልም። እህትና ወንድም እህትና ወንድም ጠይቁ ለገም እንደመጣ እንግዲህ አናውቅም። ልጅን ታገባ ትችላለህ። ልጅ ሳይቻልም ነው ትልቅ ትንሿን ነው የትኛው ነው የሚሻል? ለማንኛውም ኡስታዛችን እምነት አስተምሮታቸው ነው። ሄይ ዋትስአፕ ብሮ ፊስ ነው። ምንድነው አስተማሪ ሲገባ አትነሱም እንዴ? ኦ እንጂ ከማጌ ምንድነው ያልከው? እስኪ ድገማ። አኬ ተረጋጋ። በስንት መከራ ያገኘውን ሰጣጣት። እሺ ተማሪዎች፣ እኔ የአማርኛ አስተማሪያችሁ ነኝ። ኦኬ ጋውን ይሄ ካለ ጋውን ገና አልተቀበልኩም። ኢትስ ኦኬ ችግር የለውም። ስንወጣ አስታውሰኝ እሺ፣ እገዛልሃለሁ። አምላክ ተማሪ ይገዛልሃል። ዛሬ የምንማረው ስለ አሳ ጥቅም ነው። ያው አሳ ከበላችሁ ለአይናችሁ በጣም ጥሩ ነው። በተቃራኒው ደግሞ አሳ ካልበላችሁ ለአሳው በጣም ጥሩ ነው። አልወጣም። ምን ታመጣለህ? ወይኔ ሄጄ ዝም ብዬ በኩርኩም ሄይ ምንድነው ተገትረህ የምታየን? እንደውም ውጣልን፣ መማር አንፈልግም። አዎ ይውጣል። ጭራሽታለን ወላጅ አምጣናል። አልገረምም? አረ ይመቸው ጭራሽ በጣም ትበቃለህ። የምር እንደዚህ የሚሆኑ ሰዎች አሉ ብዙዎች አሉ። የእንግሊዝ ትምህርት ቤት ላይ አበሶ በጣም ከበት ማለት ማንም አይናገረኝም። እናት አባት ራሱ ያልተቆጥኛ አንተ ምን አገባኝ የሚሉ በጣም ብዙ ነፋሉ። እንደፈለኩ እንዳልሽ ተባደገች ልጅ ዛሬ ራስ ታመጣለህ እያለው ማለት ነው። አንሷን ከመንግስት ትምህርት ቤት የመጣው አዛስ ፈዲቅ ገርፋ ናውጣ ነገ ማንጓጥጡ እግል ላይ ለምደ ስሜትን ዋጥ። በጣም ለዚህ ያስፈልጋል ግዛል አረሸ ብሎ አይደረግም። ለማንኛውም አስተያየት እየሰጣችሁ ተመልካቾቻችን ቪዲዮቻችን እንቀጥላለን። ይመቻችሁ። ቀይ ሰው ባያወራ ባያጫውታችሁ ከጎናችሁ ዝም ብሎ ቁጭ ቢል ደስ አይልም? ቀይ ሰው ድብድብ ቦታ አይታችኋቸው ታውቃላችሁ? ሰላማዊ ሰው እውነት ነው። አሉ አይነጋገሩ፣ በጣም ደስ የሚሉ እውነት ነው። ቀይ ሰው ኪሱ ባዶ ቢሆን ፈገግ ካለ ቀይ ሰው ልባቸው ንጹህ ነው። እንዴት ደስ እንደሚሉ እውነቱን እናውራ ካልን ቀይ ሰው ምንም ባይሰራ እንኳን ራመድ እውነት ነው። እውነት አይ እድሜያችሁ ያርዘው እንዴት እንደገለጹ እናት በጣም ቁጭ ሁሉን ነገር ምን ቀራቸው? ግን ይሄ ንግግር ቀይሞችን የሚያማከለ ወይ ቢሰራልን ለጥቁሮቹ። ምክንያቱም ጥቁር ከሌለ ለቀይ ወጡ ምን ነው? አዎ ጥቁሮችም የምር ቸኮሌት ከረም ደስ የሚሉ ውበት አላቸው። እንዲያው በጣም ቀፉኝ ቀይሞች እንዴት የሚያሳስብ ዘፈን እኮ አለ። እንዲያው ጠይ ማሳ መሳይ እንደኛ የሚሆን የለም። ቀዮች የለም። ቀዮች የታላችሁ